ተበዳይ አድርጎ ራስን ማቅረብ ልክ አይደለም። አውሬ እየጠበቃችሁ ከሆነ ተሳስታችኋል። እኔ 666 የሚባለውን አውሬ እያየሁት ነው። ሕፃን ሲበላ አየዋለሁ። አውሬ ሆኖ ህዝብ ሲበላ አየዋለሁ። ሀገር ሲበላ አየዋለሁ። 6 አውሬ። ታዲያ ከቅርብ ሰዓታቶች በፊት በወጣ መረጃ በጋሻው በአዲስ አበባ ፖሊስ መታሰሩ እየተገለጸ ሲሆን ከዛ ምን ተፈጠረ ያገኘሁትን መረጃ አጋራችኋለሁ። አባቶች ድሮ ምን አርገው ነው እገድልሃለሁ ሰይፉ ፋንታውን እመቤቴን እገድልሃለሁ መጥቼ አድራይ ቀልወስናት እገድልሃለሁ መጥቼ አድረስለት ለሰይፉ ፋንታውን ሾፉቴን ደንቆሮ ማይም ግራኝ መጣ 15 ዓመት ተዋጋት። ግራኝ አለፈ፣ ቤተክርስቲያን ግን አለች። ግራ አይንህን አላህ ያጥፋል አንተ ደንቆሮ ማይም። አርሲ ላይ ለሚሞቱ ክርስቲያኖች እዚህ ሚዲያ ላይ መጥቶ ማልቀሱና መጮ መፍትሄ አይደለም። ነገሩን ለጥቂት ጊዜ ሊያበርድ ይችላል እንጂ ዘለቄታዊ መፍትሄው ይሄ አይደለም። መተን እዚህ ላይ ስናለቅስና አቀመቢስ መስለን ስንታይ ለሚገሉንና ለሚጨፈጭፉን ብርታት ነው የምንሆነው። ሰላም የኔ ቤተሰቦች እንደምን አላችሁ? ዛሬም እንግዲህ ሳምንቱን በስፋት ብዙ ሰዎችን ሲያነጋግሩ የነበሩ የተመረጡ ቪዲዮችን ሰብሰብ አድርጌ ለእናንተ ይዤላችሁ መጥቻለሁ። ቪዲዮንም እንደምትወዱት ስለማልጠራጠር ላይክ አድርጋችሁ መጀመር እንዳትረሱ። ሐሳብ አስተያየታችሁን፣ ወንድማዊ ምክራችሁን እንዲሻሻል፣ እንዲጨመር፣ እንዲቀነስ የምትፈልጉትን ደግሞ ማንኛውንም አይነት ወንድማዊ ምክራችሁን ኮሜንት ላይ ጻፍ እንድታደርጉልኝ እፈልጋለሁ። ሁላችሁም እንግዲህ በተደጋጋሚ ጸጉርህን ተቆረጥ እያላችሁ በተደጋጋሚ ኮሜንት ላይ ስትጽፉልኝ ነበር። ኮሜንታችሁን ሳላየው ቀርቼ አይደለም፣ ሾርት ሙቪ እየሰራሁኝና በዛም ሙቪ ላይ ደግሞ ጸጉሬ ግዴታ ተለቅ ብሎ መታየት ስለነበረበት ነው እንጂ ኮሜንታችሁን ሳላነበው ቀርቼ አይደለም። ቀጣዩን ቪዲዮ ግን ጸጉሬን በደንብ አስቀንሼው እናንተ በምትፈልጉት መልኩ አድርጌ እንደምመጣም እንግዲህ ከወዲሁ ለነገራችሁ እፈልጋለሁ። ሳምንቱን በስፋት ሲያነጋግሩ ከነበሩት ቪዲዮዎች መካከል በጋሻው ደሳለኝ በኦርቶዶክሳውያን ሞት ላይ ሳለቅ ሲያሾፍ እንግዲህ ተመልክታችሁታል ብዬ አስባለሁ። በሱም ደግሞ ፓስተር ቸሬ፣ ዲያቆን ሄኖክ ኃይሌና የተለያዩ ኢንፍሉዌንሰሮችም ጭምር መልሳቸውን እየሰጡት ይገኛሉ። ደግሞ ሰይፉ ኦን ኢቤስ ከባድ ዛቻም እየተደረገበት ይገኛል። ይሄም ለምን ሆነ በስፋት የምንመለከት ይሆናል። እነዚህና የተመረጡትን ቪዲዮዎች ሰብሰብ አድርጌ ይዤላችሁ መጥቻለሁ። ወደ ቪዲዮ። ከትውልድ ወደ ትውልድ የሚተላለፍ ቅርስ፣ እዚህ ያለው ኑሮ ፍጹም የተለየ ነው። እርሶንና ቤተሰቡን ፈገግ የሚያደርግ አዲስ ማህበረሰብ። ልጆቹ በበቂ መጫወቻ ስፍራ ደስታቸውን ሲያገኙ፣ እርሶን በመዋኛ ቦታ ዘና ይበሉ። ለየት ላሉ ዝግጅቶች ሰፊ የጋራ መገልገያዎች አሉን። ከባለ 2 መኝታ ጀምሮ ተጨማሪ የሰራተኛ ክፍልን ያካተቱ ከሰው መጨናነቅ ነፃ የሆኑ እያንዳንዱ ህንፃዎች 5 ሊፍቶች የተገጠሙላቸው፣ የውሃና የኤሌክትሪክ መቆራረጥን ዛሬውኑ ይርሱት። ከርሰ ምድር ውሃና ጄኔሬተር የተካተተላቸው። ሌላው አስደሳች ነገር የመኪና ማቆሚያ በነፃ ነው። የቤት ባለቤት መሆን ቀላል ሆነ። ከ10% ቅድመ ክፍያ ጀምሮ 40% እስኪረከቡ ድረስ በ3 ዓመት የሚከፍሉበት፣ ቀሪውን 60% የባንክ ብድር አመቻችተን እስከ 25 ዓመት ቀስ ብለው የሚከፍሉት። ከ59 ካሬ እስከ 295 ካሬ ድረስ እንዲሁም ባወጣናቸው ውስን የንግድ ቦታዎች ላይ ከ27 ካሬ ጀምሮ እስከ 150 ካሬ ድረስ በመግዛት መኖሪያውንና የሥራ ቦታውን በአንድ ቦታ ማድረግ ይችላሉ። እርስዎ ሱቆን ብቻ ይረከቡን፣ ገበያውን እኛ አዘጋጅተናል። ወደ ለቡ መብራት ኃይል ይምጡ። የትውልድ ቦታውን ሳይሆን የህይወት ቦታውን ዛሬውኑ በ0957 776424 ላይ ይደውሉና ቤተሰብ ይሁኑ። የመጀመሪያው እንግዲህ ሰዎችን በሁለት ከፍሎ ሲያከራክር የነበረ ሰመረ ባሪያው የሶሻል ሚዲያው ህግ አስከባሪ ያነሳው ሐሳብ አለ። የሱን ሐሳብ እንመልከትና የእናንተስ ሐሳብ አስተያየት ምንድነው የምንመለከት ይሆናል ማለት ነው። ሰላም ጤና ይስጥልኝ ተዋላችሁ። ዛሬ እንደተለመደው በአዲስ ገበያ አካባቢ የነበረን የቁርስ ፕሮግራም ይሄን ይመስል ነበረ። በሀዘን ቤት ተዘጋጀ ነው። እናንተም ለምትፈልጉት ለማንኛውም ዝግጅት የጾም ቡፌ ነው ቁርሱ። እንደምትፈልጉት አይነት የፍስግም ሆነ የጾም ማዘዝ ትችላላችሁ። ይሄ ግን በአጠቃላይ ቬጋን ሙሉ የጾም ቁርስ ቡፌ ነው። የጾም ቡፌ ማዘዝ ትችላላችሁ። ላይክ እና ፎሎ ሼር አድርጉን። አዳዲስ ቪዲዮ ደርሳችሁ እናመሰግናለን። በጣም ማዝ ነው። አንድ ሰሞን ምን ስትሉ ነበር? ብዙ ሰው ሲል ነበር የጥሎሽ ባህላችን የሰርግ ተበላሸ፣ ጥሎሽ ላይ ምንድነው ስሙ ሽምግልና ላይ ባል ይሄዳል ወይ በዚህ ገብቶ በዚህ ወጥቶ ይባል። ምንም አላልኩም። በነገራችን ላይ ዛን ሰሞን ያው
በተወሰነ መልኩ ብዙ ሰው ሐሳቡን ሲያጋራው ስለነበር እንደው ዲፕሊ ስለሱ መናገር የሚቀርብዬ ነው። ብዙ ምክንያቶች ነበሩኝ ሳማው። አሁን ግን አንዳንድ ጊዜ የባህላችንን ትልቅነት አለማወቅ በጣም ለድፍረት እየዳረገን ይመስለኛል። ለቅሶ በኢትዮጵያ ባህል የራሱ የሆነ ባህል አለው። በኢትዮጵያ ልማድ ኢትዮጵያውያን ለለቅሶ ስርዓት አለን። ዓለም ላይ ህንዶች የለቅሶ ስርዓት አላቸው፣ ኢንዶኔዥያዎች አላቸው፣ ጃፓኖች አላቸው፣ ኬንያዎች፣ ሁሉም ህዝብ አለው። የለቅሶ ስርዓቱ የህዝቡን ባህል ማንነት ይመስላል። ሐዘንተኛን የምናጽናናበት መንገድ፣ ሃንድል የምናደርግበት መንገድ፣ በሐዘን ወቅት ከጎን የምንገኝበት አገኛኘት መንገዱ ራሱ በጣም የተለየ ነገር አለው። ኢትዮጵያውያን የቀደምት አባቶችና እናቶች በነገራችን ላይ ከኛ የተሻለ የማያውቁ ሰዎች ሆነው አይደለም። ደንቆሮቹ እኛ ነን። ኖርማሊ ማናቀው እኛ ነን። የሰለጠንን የመሰለንና ምንም ማናቀው እኛ ነን። አገር የጠላነው፣ ቋንቋውን ማናገረው፣ አለባበሳችንን ማንወደው፣ ምግባችንን የጠላነው፣ ማንነታችንን የጠላነው፣ ኦርጋኒክ የሆነው ምግባችንን የታሸገ ምግብ መብላት ቁም ነገር ቢመስለን ሰዎች በብዙ ነገር የወረድ ነው። በተለይ ከሀገር ጋር ባለው ትስስር የወረድ ነው ሰዎች አሁን ያለነው ሰዎች ነን። በነገራችን ይሄን በእርግጠኝነት ነው የምነግራችሁ። በፊት የነበሩት ሰዎች ከኛ በብልሃት በጥበብ በእውቀት በጣም የተሻሉ ሰዎች ነበሩ። የለቅሶ ባህል ምን ይመስላችኋል? ተቸግረው ይመስላችኋል? አሁን እዚህ ቪዲዮ ላይ እንደምትታዩት ሰዎች በጣም 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 ነውረኛ ሰዎች። እኔ ቤታችሁ ብታረጉት መብታችሁ ነው። በነገራችን ላይ ሁሌ ላለኝ ሰው ልጅ ናቹራሊ ሁሉ የሚያደርገውን ነገር ሰው ፊት ሲቀርብና ቤቱ ሲቀርብ የሚያደርገው የተለያየ ነገር ነው። አደባባይ ላይ ቲክቶክ ላይ ቪዲዮ ላይ ራቁትን ብትወጣ እናገራለሁ። እኔ በደንብ አድርጌ ነው የምናገርህ ነውረኛ ስለሆንክ። አደባባይ መውጣት ነው። ራቁትማ ስትወለድም ራቁትን ነው የተወለድከው። የተወለድክ ቀን ራሱ አስፓልት ላይ አይደለም የተወለድከው። እኛ እያየን አይደለም እንዲህ ስትወጣ እያየን አይደለም የተወለድከው። ፕራይቬት ላይ በቃ የሚመለከተው ሰው ባለበት ተወልዳል። ታስ ዩር ፕራይቬት ስታፍ። ማታ ማታ ቤትም ራቁትን ኮሪደር ላይ ስታብጅ እንዲህ ስታደርገው መዋል ትችላለህ። ዛትስ ኖት ማይ ቢዝነስ። እሱ አይደለም ችግሩ። ፐብሊክሊ ስትወጣ ይመለከት። እናንተ ሰዎች ቤታችሁ የፈለጋችሁትን ልታደርጉ ትችላላችሁ። በአደባባይ እንደዚህ ማድረግ ግን የኢትዮጵያ ባህል አይጠቅምም ማለት መስሏችሁ ከሆነ በጣም አልገባችሁም። ይሄ አለማወቅ እኮ ነው። ቶታል ቫኒቲ ነው፣ ባዶነት ነው። በኢትዮጵያ ባህል የለቅሶ ሴሬሞኒ ምግቡ ራሱ የሚዘጋጀው የለቅሶ ቤት ምግብ ይባላል። እንደው ሰው ይለዋል ቤት ውስጥ ምስር ሲቀርብ ይሄ የለቅሶ ቤት ምግብ ምናምን እንዳለን የሚዘጋጀው ምንድነው? ለድግስ የምናዘጋጀው ፌስቲቪቲ አለ። ለሐዘን የምናዘጋጀው ፌስቲቪቲ አለ። የሰው ልጅ ሲያገባ አዲስ ህይወት ሲመሰርት አዲስ ህይወት ተስፋ ሲያደርግ ልጅ ለማፍራት የማህበረሰብ አባል ለመሆን ሲነሳሳ ሰርግ ነው። ሰርግ ትልቅ ፌስቲቪቲ ነው። ተስፋ የሚጣልበት ነው። ያ ሰው ያግብቶ ነገጧት ሰው ሆኖ ልጆች ወልዶ ማህበረሰብን የሚያንጽ ነገር ያደርጋል። መልካም ጎረቤት፣ መልካም አባት ይሆናል ተብሎ በጣም በጣም ተስፋ የሚደረግበት ትልቅ የቁም ነገር መድረክ ነው ሰርግ። ልጅን ስትድር የሚኖር ትዝታ ከሰርግ ጋር የተገናኘ ትዝታ ነው። ምግቡ የዛን ቀን ቀርቦ የነበረው የሰርግ የድግስ ቤት ምግብ የዛን ቀን የዳሱስ ማማር የነበረው የብፌ አይነት ምናምን ይባላል። ሰርግን ከእያንዳንዱ የምግብ ቴስትና ሁኔታ ጀርባ ታስታውሰዋለህ። ለቅሶን አይደለም የምታስታውሰው። እናንተ ሰዎች ማንን ነው የምታስታውሱት? በዚህ ሁኔታ ውስጥ እናንተ ሰዎች የምታስታውሱት ማንን ነው? ሟቹን አቤት የሱ ለቅሶለት የነበረው ምግብ ብላችሁ ሐዘንን በማለት ሚሞሪ ለማስታወስ ፈልጋችሁ ነው? በጣም የሚያሳዝነው ነው። ሰዎች ሲረባረቡና ያንን ያልኳችሁን ምስር ወጥ ሲሰሩና እድር ሲያዘጋጅልህ ወይ ጎረቤት ዘመድ ያን ሲያዘጋጅልህ አንተ ገንዘብ ስለሌለህ አይደለም። ሁላችንም ሰው ሲሞትብን ገንዘብ ኖሮን ደግሰን የመጣውን ሰው መሸኘት እንችላለን። የአቅም ጉዳይ አይደለም ይሄ። አለው ከጎኔ ቆሜ አስተናግጄ ንፍሮ አዘግኜ ሰርግ አስይዤ ምን ብዬ አረጋለሁኝ። ብትቸገር እኔ ጎረቤት ነኝ። ጥላሸት ጭስ መጥቶኝ ኪችን ገብቼ ሰርቼ እንደው ሐዘንሽን ከጎንሽ ተገኝቻለሁ። ፍራሽ አጥፎ ቁጭ ቢለው ሰው ነው ሰውን የሚያጽናናው። ባይዘ ብር አለ ኬተሪንግ ሰራውን ብፌ ባንድ እኮ ነው የቀራችሁ። ኦርኬስትራ ለምን አስገብታችሁ አዘፍኑ? ተገላገላችሁ። ሟቹ ሄደላችሁ። ይሄን የፈለጋችሁት ይሄ ከኛ ሀገር ባህል ጋር ይሞራል። የሰርግ ክላስ የምናምን ክላስ እንደምንለው የለቅሶ ክላስ ደግሞ እንዳልክ እሷ አባቷን ስትቀብር ያደረገችውን ድግስ እኔ ግን አቅም በማጣት ምናምን ብለን ሌላ ሶሻል ልዩነት ደግሞ እንፍጠራውን በዚህ ሰይፉ ኢቢኤስ ላይ እንግዲህ እገልሃለሁ እስከ ማለት ዛቻ ሲደርስበት የነበረውስ ምክንያት ምንድነው የሚለውን እንግዲህ በስፋት እንመለከታለን። መጀመሪያ ግን ሰይፉ ኢቢኤስ ላይ ሲዝትበት የነበረውን አንድ ወጣት ቪዲዮ ተከታተልን እንመለስ። እገልሃለሁ ሰይፉ ፋንታውን እመቤቴን እገልሃለሁ መጥቼ አድራይ ቀልወስዳት እገልሃለሁ መጥቼ አድረስለት ለሰይፉ ፋንታውን ሌላ ሰው ከወሰዳት እገልሃለሁ ሰይፉ እገልሃለሁ መጥቼ እገልሃለሁ ሰይፉ ፋንታውን እገልሃለሁ። ምን አስበህ ነው? ምን አስበህ ነው? ምን አድርጎ ነው አድናይ? እሺ ምን አድርጎ ነው? ኢትዮጵያዊ አይደለም እንደ ኢየሱስ ሰይፉ ይቅርታ ጠይቀው፣ ለአድናይ ይቅርታ ጠይቀው። ኢትዮጵያዊ ነው አድናይ፣ ኢትዮጵያዊ ነው። እንግዲህ
በዚህ መራራ ሀዘን ውስጥ ሆኖ የሰይፉ ኦኒቤስን ስም በተደጋጋሚ እየጠራ እገልሃለሁ ሲል የነበረበት ምክንያት የማታውቁ ሰዎች ካላችሁ ቲክቶክ ክሬቲቭ አዋርድ ተዘጋጅቶ ዩቲናስ እና አዶናይ የሚባሉ ሁለት ቲክቶከሮች የአመቱ ምርጥ ቲክቶከር በሚል ያሸነፈ ሰው መኪና የሚሸለምበት ትልቁ ውድድር ላይ ሁለቱ የነበራቸው የነጥብ ልዩነት በሰፊው አዶናይ እየመራ ነበረ። ሰይፉ ኦኒቤስም እንግዲህ የአዶናይ ተቀናቃይ የሆነችውን ሃዩቲን አቅርቦ ራሷን ፎት እንድታስደርግ እድሉን ሰጥቷት ነበረ። እሱም ከሆነ በኋላ እንግዲህ በ40 ሺህ መራ የነበረው አዶናይ ልዩነታቸው እጅግ በጣም ጠባብ ሆኖና በ10 ሺህ ደርሶ ነበረ። ብዙ ሰዎችም እንግዲህ አዶናይ እንዲሸነፍ ምክንያት የሆነው ሰይፉ ኦኒቤስ ነው በማለት የተለያዩ ቅሬታቸውን ሲያሰሙ ነበረ። ታስ እንግዲህ ይሄን ጉዳይ እንዴት ታዩታላችሁ? የእናንተን ሐሳብ አስተያየት ኮሜንት ላይ አስቀምጡ። ሌላው ደግሞ እንግዲህ በኦርቶዶክሳውያን ሞት ላይ የተሳለቀውና የቀለደው በጋሻው ደሳለኝ የተለያዩ ሰዎች ሐሳብ አስተያየታቸውን እየሰጡበት ነበረ። አንድ ቪዲዮ እንመልከትና ቀጣይ ደግሞ ፓስተር ቸሬስ በዚህ ጉዳይ ምን አለ የሚለውን የምንመለከት ይሆናል ማለት ነው። ከትውልድ ወደ ትውልድ የሚተላለፍ ቅርስ፣ እዚህ ያለው ኑሮ ፍጹም የተለየ ነው። እርሶንና ቤተሰቡን ፈገግ የሚያደርግ አዲስ ማህበረሰብ። ልጆቹ በበቂ መጫወቻ ስፍራ ደስታቸውን ሲያገኙ፣ እርሶን በመዋኛ ቦታ ዘና ይበሉ። ለየት ላሉ ዝግጅቶች ሰፊ የጋራ መገልገያዎች አሉን። ከባለ 2 መኝታ ጀምሮ ተጨማሪ የሰራተኛ ክፍልን ያካተቱ ከሰው መጨናነቅ ነፃ የሆኑ እያንዳንዱ ህንጻዎች 5 ሊፍቶች የተገጠሙላቸው። የውሃና የኤሌክትሪክ መቆራረጥን ዛሬውን ይርሱት። ከርሰ ምድር ውሃና ጄነሬተር የተካተተላቸው። ሌላው አስደሳች ነገር የመኪና ማቆሚያ በነፃ ነው። የቤት ባለቤት መሆን ቀላል ሆነ። ከ10% ቅድመ ክፍያ ጀምሮ 40% እስኪረከቡ ድረስ በ3 ዓመት የሚከፍሉበት፣ ቀሪውን 60% የባንክ ብድር አመቻችተን እስከ 25 ዓመት ቀስ ብለው የሚከፍሉት። ከ59 ካሬ እስከ 295 ካሬ ድረስ እንዲሁም ባወጣናቸው ውስን የንግድ ቦታዎች ላይ ከ27 ካሬ ጀምሮ እስከ 150 ካሬ ድረስ በመግዛት መኖሪያውንና የሥራ ቦታውን በአንድ ቦታ ማድረግ ይችላሉ። እርሶ ሱቆን ብቻ ይረከቡን፣ ገበያውን እኛ አዘጋጅተናል። ወደ ለቡ መብራት ኃይል ይምጡ። የትውልድ ቦታውን ሳይሆን የህይወት ቦታውን ዛሬውኑ በ0957 776424 ላይ ይደውሉና ቤተሰብ ይሁኑ። ወይ አንተ ወይ አባቶች ድሮ ምን አርገው ነው? አውሬ እየጠበቃችሁ ከሆነ ተሳስታችኋል። እኔ 666 የሚባለውን አውሬ እያየሁት ነው። ሕፃን ሲበላ አየዋለሁ። አውሬ ሆኖ ህዝብ ሲበላ አየዋለሁ። ሀገር ሲበላ አየዋለሁ። 6 አውሬው ከዚህ በላይ ምን ቢመጣ ምን ያደርገናል? ምን ይበላል ከዚህ በኋላ ቢመጣ? እያየነው እንደ ጫት እንደዚህ ሀገር እየቀነጠፉ እየበሉ ነው ያሉት። ሌላ አውሬ ጅራታም እሳት የሚተፋ ዳይኖሰር እየፈለጋችሁ ከሆነ ተሸውዳችኋል። በመጨረሻም ለሐቅ በመቆም አለፍ ሲልም ሐሰተኛ ነቢያቶችና ፓስተሮችን በማጋለጥ የሚታወቀው ፓስተር ቸሬ ከሰሞኑ በጋሻው ለተናገረው ንግግር ከባድ ያጸፋ መልስ በመስጠት አፉን አዘጋው። ታዲያ ከቅርብ ሰዓታቶች በፊት በወጣ መረጃ በጋሻው በአዲስ አበባ ፖሊስ መታሰሩ እየተገለጸ ሲሆን ከዛ ምን ተፈጠረ ያገኘሁትን መረጃ አጋራችኋለሁ። አባቶች ድሮ ምን አርገው ነው? ጠበቃችሁ ከሆነ ተሳስታችኋል። እኔ 666 የሚባለውን አውሬ እያየሁት ነው። ሕፃን ሲበላ አየዋለሁ። አውሬ ሆኖ ህዝብ ሲበላ አየዋለሁ። ሀገር ሲበላ አየዋለሁ። 6 አውሬው ከዚህ በላይ ምን ቢመጣ ምን ያደርገናል? ምን ይበላል ከዚህ በኋላ ቢመጣ? እያየነው እንደ ጫት እንደዚህ ሀገር እየቀነጠፉ እየበሉ ነው ያሉት። ሌላ አውሬ ጅራታም እሳት የሚተፋ ዳይኖሰር እየፈለጋችሁ ከሆነ ተሸውዳችኋል። ሰሞኑ በኦሮሚያ ክልል አርሲ ላይ መሳሪያ ባልታጠቁ ንጹሃን ኦርቶዶክሳውያን ላይ ያነጣጠረ አሳዛኝ ጥቃት ተሰንዝሮባቸው ሰው የተባለን ሁሉ በእንባ አራጭቷል። ታዲያ የሆነ ሳለ ብቻ ለጉዳት የደረሰባቸውን ማጽናናት ማበርታት ሲገባ ነግበን የሚያውቀው ራሱንም ነብይ ሲል የሚጠራው በጋሻው የአባቶቻችሁን የድሮ ግፍ እየተቀበላችሁ ነው ሲል የተናገረው ንግግር ከአንድ ክርስቶስን ከተላለው በቃሉም እኖራለሁ ከሚል ሰባኪ የማይጠበቅ መሆኑን በግልጽ አሳይቶናል። ታዲያ ይህንን ተከትሎም በርካቶች በጋሻውን በተናገረው ነገር የተቆጡትና የገሰጹ ሲሆን በዚህም ንግግሩ ለሕግ እንዲቀርብ ህዝቡ ጥያቄ ማቅረቡን ተከትሎ ጉዳዩን በቅርበት ሲከታተል የነበረው የአዲስ አበባ ፖሊስ በጋሻውን አመሻሽ ላይ ማሰር ጥያቄዎችን ጠይቆት በመታወቂያ ፋስ ወጥተው ለፈተው ለቆታል። እንዲህ ያሉ ሴንሲቲቭ ነገሮችን ሕግ እርምጃ ካልወሰድንባቸው ለስሙላ ብቻ አስሮ መልቀቅ በህዝቡ መካከል ቅራኔን ይፈጥራልና ጉዳዩን በክትትል እንዲታይ ለማለት ወዳለሁ። አሁን እንደ ጴንጤ የሚያሳዝነኝ ፍጥሩ የለ ከዚህ ከማያምኑት ሰዎች በላይ በጣም ያስቸገሩኝ ጴንጤዎች ናቸው። ስነ ስርዓታችሁን ያዙ የጠገባችሁ ጴንጤዎች።
ፓስተር ቸሬ ስለ ሁሉም ነገር እናመሰግናለን። በአርሲ ለተገደሉት እህት ወንድሞቻችን ኦርቶዶክሳውያን፣ ክርስቲያን፣ ሙስሊም፣ ፕሮቴስታንት ሳይል በተለያዩ ሃይማኖት ላይ የሚገኙ እህት ወንድሞቻችንም ጭምር ፍትህ ሊያገኙ ይገባል እያሉ በአንድ ድምጽ እህት ወንድሞቻችን ቆመው ፍትህ በሚጠይቁበት ጊዜ በጋሻው ደሳለኝ የተናገረው ንግግር ብዙዎችን ማስቆጣቱ እንደቀጠለ ይገኛል። ኦርቶዶክስ መምህር የሆነው ዲያቆን ሄኖክ የሚያስተላልፈው መልእክት አለ። እሱንም ቪዲዮ አይተን እንመለስ። ዲያቆን ሄኖክ ኃይሌ በምስራቅ አርሲ በተለይ በኦሮሚያ ክልል ገጠራማ አካባቢዎች በኦርቶዶክሳውያን ምዕመናን ላይ እየደረሰ ያለውን ተደጋጋሚ ግድያና ስጋት በተመለከተ ጠንካራ መልእክት አስተላለፈ። ይህንን ጽሑፍ ቁጭ ብለህ እያነበብክ ያለኸው በዚህ ሰዓት ምስራቅ አርሲ ገጠር ውስጥ ስላልተገኘ ብቻ ነው። በዚህ ቅጽበት በስጋት ውስጥ ሆነው ካሁን ምን ይመጣብን ይሆን እያሉ ያሉ የኦሮሚያ ምዕመናን ቁጥራቸው ብዙ ነው። ከቀናት በፊት የተገደሉት እየተነገረን ሳለ አሁን ደግሞ ሌላ ቦታ 5 ሰዎች እንደተገደሉ እየሰማን ነው ብለዋል። ከሰይፍ ልጇን ማስጣል ያልቻለች የአርሲዋን እናትስ እንዴት ዝም እንበላት? ይህን የማያቆም ሞት ዜና ሰምተን ወደ ጉሮሯችን የሚወርድ ምግብና መጠጥ የምንተኛው እንቅልፍም የለም። የእነርሱ ሞት የእኛ ሞት ነው፣ የእነርሱ መቁሰል የእኛ ቁስል ነው በማለት የችግሩን አስከፊነትም ገልጸዋል። በዚህ ምህላ እንዲታወጅ ለተሰዉት ተገቢ ክብርና ጸሎት ፍትሐት እንዲደረግላቸውም ጠይቋል። ቤተ ክርስቲያን በአስተዳደራዊ መዋቅሯ መንግስት ተገቢውን እርምጃ እንዲወስድ በሙሉ ትኩረት እንዲሰራበት ጊዜው አሁን መሆኑንም አሳስበዋል። ቅዱስ ሲኖዶስ በዚህ አይነት ጊዜ የሚያሳየው ምላሽ ከሌላ ቤተ ክርስቲያን አልባ ክርስቲያን በራሱ ላይ ይፈጥራል በማለት የኃላፊነት ስሜት እንዲሰማውም አሳስበዋል። ኦርቶዶክሳውያን ምዕመናን ይህንን ጊዜ ለመካሰስ አባቶችን ለመሳደብ፣ አንዱ ሌላውን ለማስጠቆር፣ ለመናቆር ሳይሆን ለጸሎት፣ ለምህላ፣ ለሰብአዊ ስራና ችግር የሚፈቱ ዘላቂ መፍትሄዎች ላይ በትብብር ለመስራት ምክንያት እንዲያደርጉ ጥሪ አቅርበዋል። ጉዳዩ በኦርቶዶክሳውያን ላይ ብቻ ሳይሆን በኢትዮጵያውያን ላይ የተቃጣ ጥቃት ብለው ያወገዙ የሌላ እምነት ተከታዮችንም አክብሯል። በክፉ ቀን ክፋታቸውን ላሳዩ ደግሞ ለሰማያዊ ዳኛ ሰተናቸዋልም ብሏል። ሌላው ደግሞ እንግዲህ ሁላችንም መስማትና ማዳመጥ ያለብን ቲክቶክ ላይ በተደጋጋሚ የተለያዩ ደስ የሚሉ ቪዲዮዎችን በመልቀቅ የምናውቀው ወንድማችን ለሞቱት እህት ወንድሞቻችን ሶሻል ሚዲያ ላይ መጥቶ ማልቀስ ጥቅም የለውም ሲል ያስተላለፈው መልእክት በጣም ብዙዎች ተቀብለውትና የተለያዩ ሶሻል ሚዲያዎች ላይ እየተዘዋወረ ነበረ። ሁላችንም ማዳመጥ ስላለብን ይህንን ቪዲዮ ተከታተልን እንመለስ። አርሲ ላይ ለሚሞቱ ክርስቲያኖች እዚህ ሚዲያ ላይ መጥቶ ማልቀሱና መጮ መፍትሄ አይደለም። ነገሩን ለጥቂት ጊዜ ሊያበርድ ይችላል እንጂ ዘለቄታዊ መፍትሄው ይሄ አይደለም። መተን እዚህ ላይ ስናለቅስና አቅመ ቢስ መስለን ስንታይ ለሚገሉንና ለሚጨፈጭፉን ብርታት ነው የምንሆነው። እኛ ጉልበትም አቅምም አለን። መፍትሄው ማልቀስ አይደለም። እዚህ ሚዲያ ላይ መተን የምናለቅሰው ለቅሶ ቤተክርስቲያን ሄደን እያለቀስን ፈጣሪ ለምን ነው ቢሆን ኑሮ አንድ መፍትሄና ምልክትና ነበር። አሁንም መፍትሄው ማልቀስና ፍትህ እያሉ መጮ አይደለም። ፍትህ ከማን እጅ ነው የምትጠብቁትና የምትጠይቁት? ስንት ዓመት ተጠየቅን? ስንት ዓመት ቤተክርስቲያን ተቃጠለች? ስንት ዓመት ክርስቲያኖች ሞቱ? ስንት ዓመት መነኮሳት ካህናት ተገደሉ? ሁሌ ፍትህ የምታገኘው በራስ አማካኝነት ነው። ሰይፍ የጌዲዮን ነው፣ ኃይል እግዚአብሔር ነው ስትል ነው። አሁን ለሚፈጠረው ችግር መፍትሄው ምን እንደሆነ ከዚህ ታሪክ ተነስታችሁ ተማሩ። አሁን የምትሰሙትን ታሪክ አሁን ካለችው ኢትዮጵያ ጋር እያገናኛችሁ ለማዳመጥ ሞክሩ። ለብዙዎች ይዳረስ ዘንድ ደግሞ ኮፒ፣ ሊንክ፣ ሼር፣ ሪፖስት እያደረጋችሁ እስከ ፍጻሜው ድረስ አዳምጡ። ናግራን የምትባል የክርስቲያኖች ሀገር ነበረች። ይቺ ሀገርም ዙሪያዋ ቅጥሯ ድንበሯ በመስቀል የታጠረ ነበር። በዚያን ጊዜ ፊናስ የሚባል አይሁድ ነግሶ ነበር። ይህ አይሁድም ወደ ናግራን ሀገር ሊገባ ብሎ ሂዶ ቢዋጋቸው ሊችላቸው አልቻለም። በውጊያ ሀየሉበት። በዚያንም ጊዜ ምን አይነት ዘዴ አመጣ? እኔ ሀገራችሁን፣ ገበያችሁን፣ ማንነታችሁን ልጎበኝ እንጂ እናንተ ላይ ክፉ ላደርግ አልመጣሁም ብሎ ሸነገላቸው። የሚገርማቸው ነገር እኛ እንደተሸነገል ነው። በዚያንም ጊዜ አቡነ ሂሩታ አምላክ የሚባል ናግራን ውስጥ የሚኖር ታላቅ አባት ነበረ። ይሄ አባትም ይሄ አይሁዳዊ ፊናስ ውሸቱን ነው እንዳታምኑት ገብቶ ሊፈጀል ሊገለን ነው ብሎ ለህዝቡ ቢናገር ህዝቡን ሊያነቃ ቢሞክር ህዝቡ ግን በፊናስ ንግግርና ቅቤ ምላስ ተታሎ የማትደፈሯን ማትከፈቷን ድንበራቸውን ከፍተው ከነሰራዊቱ ፊናስን አስገቡት። ፊናስም እንደገባ ወዲያውኑ ምንም ሳያመነታ ክርስቲያኖችን መጨፍጨፍ ጀመረ። በዚያንም ጊዜ የዚህ ሀገር ኤጲስቆጶስ የታለ ጳጳሱን አምጡልኝ አላቸው። እነሱ ሞቷል ቢላቸው ከመቃብር አስቆፍሮ አጥንታቸው እንዲቃጠል አደረገ። ብዙ ክርስቲያኖችን አስገደለ። ግማሾቹን አንገታቸውን ቆረጠ፣ ግማሾቹን በእሳት ውስጥ ጣላቸው። ዲያቆናትን፣ ካህናትን፣ ምዕመናንን፣ ኤጲስቆጶሳትን ሁሉንም ገደላቸው። በዚያንም ጊዜ አቡነ ሂሩት አምላክን አመጣውና ከፊቱ አቁሞ አንተን ህዝቡ ያምነዋል ሽማግሌ ነህና ክርስቶስን እንዲክዱ ንገራቸው አለው። አቡነ ሂሩት አምላክስ እኔ 80 ዓመት ሙሉ ኖሬያለሁ። 80 ዓመት ሙሉ ስኖርም ብዙ የልጅ ልጆችን አይቻለሁ። ክርስቶስ እስከዛሬ ያስቀየመኝም ነገር የለም።
እኔ እንዴት ብዬ እሱን እክደዋለሁ? ማንም ክርስቶስን እንዳይክድ ብለው አወገዙ። በዚያንም ጊዜ ድምሃ የምትባል የአቡነ ሂሩት አምላክ ሚስት ነበረች። 2 ልጆችም ነበሯት። እሷን አንጥቶ ራቁታቸውን ከሕዝቡ ፊት አቆማቸው። በዚያንም ጊዜ የ12 ዓመት የአቡነ ሂሩት አምላክ ልጅ በንጉሱ ፊት ላይ ምራቋን ተፋችበት። ፊናስም ተናዶ አንገቷን ቆረጠው። ደማዋንም ቀድቶ ለእናቷ ድምሃ አጠጣት። እናቲቱ ጌታ ሆይ ይሄንን ክብር ስለሰጠኝ ተመስገንልኝ አለችው። ስለ አንተ ስም ልጅ እንድትሞት ፈቅደሃልና ብላ ክርስትናን ሰብካ እሷም ሞተች፣ አንገቷን ቆረጣት። በዚያንም ጊዜ አቡነ ሂሩት አምላክንም ወስዶ ክርስቶስን ይክዳሉ አይክዱም ቢላቸው እኔ ክርስቶስን አልክድም አሉት። በዚያንም ጊዜ አንገታቸውን ቆረጠ። አቡነ ሂሩት አምላክም ከመሞታቸው በፊት የሮምን መንግስትና የኢትዮጵያ መንግስት ያጽና፣ ይሄንን ከሃዲ ንጉስ ፊናስንም ያጥፈው ብለው አውግዘውት ሞቶ ፊናስም በዚያን ጊዜ የ5 ዓመት ሕፃን አግኝቶ ያንን ሕፃን አቅፎ ተሸክሞ እኔን ነው ወይስ ክርስቶስ የሚባለውን ነው የምታምኑ ብሎ ጠየቀው። ያ ሕፃንም እኔን የፈጠረኝ ኢየሱስ ክርስቶስ ነው፣ እኔም ለሱ ባሪያው ነኝ፣ አንተ ግን የተረገምክ አይሁድ ነህ ብሎ ነገረው። በዚያንም ጊዜ ከፊናስ እጅ አምልጦ እየሮጠ ሄዶ እናቱ የገባችበት እሳት ውስጥ ገባ። የ6 ወር ሕፃን ልጅም ነበረ። ያን ጊዜም እናቱ ታቅፈው ልጄ ሆይ ዛሬ ሳላዘንኩልህ ምን ላደርግ ብትለው የ6 ወር ሕፃን አፍ አውጥቶ እናቴ ሆይ ይሄን እሳት ከዚህን ቀን በኋላ አናየውምና ወደ እሳቱ ግባ ፍጠኛ አላት። ልጇን ይዛ ወደዛ እሳት ገባች። ይሄን የተመለከቱ ክርስቲያኖች ግማሾቹ ወደ ሰይፍ ግማሾቹ ወደ እሳቱ ገቡ። የአይሁድ ሰራዊት እስከሚገረሙ ድረስ ብዙ ሰማዕታት ወደ 24000 ምናምን የሚደርሱ ሰማዕታት ሞቱ። ፊናስም የናግራንን ሰማዕታት ሁሉ ገሎ ሲመለስ በኃይሉ እየተመካ ወደ ነገስታቱ ላከው። ወደ ሮሜ ንጉስ ዮስጢኖስና ወደ እስክንድሪያው ሊቀ ጳጳስ ወደ አባ ጢሞቴዎስ መልእክትን ላከባቸው። ክርስቲያኖችን አጠፏቸው፣ እግዚአብሔርም ምንም አላደረገኝም ብሎ ትንቢት ቃልን ተናገረ። በዚያን ጊዜ የሮሜው ንጉስ ዮስጢኖስና የእስክንድሪያው ሊቀ ጳጳስ ጢሞቴዎስ ወደ ኢትዮጵያ ንጉስ ወደ አጼ ካሌብ ደብዳቤን ጻፉ። እባክህ የናግራን ሀገር ነጻ አውጣት፣ ሰማዕታቱንም ደማቸውን አስመልስላቸው ብሎ ደብዳቤ ላኩለት። አጼ ካሌብም ተጽፎለት መልእክቱ ሲደርሰው ፈጥኖ ተነሳ። በዋሻ ከሚኖሩ ከአቡነ ጰንጠሌዎን በረከትን ተቀብሎ ከመሄዱም በፊት ለአቡነ አረጋዊ የላከላቸው መልእክት እንዲህ የሚል ነው። ፊናስ የተባለ አረማዊ የናግራን ክርስቲያኖችን ደም በከንቱ ያፈሰሰ ቤተክርስቲያንን የመዘበረና ያጠፋ ፍጹም የእግዚአብሔር ጠላት ወደሚሆን እጄ ዋጋው ዘንድ ተዘጋጅቻለሁ። ስለዚህ አባቴ ሆይ አንተም በበኩል ጸሎት አድርግልኝ። የጻድቅ ሰው ጸሎት ትራዳለች፣ ኃይልንም ታሰጣለች፣ በጠላት ላይ ድልንም ታቀዳጃለችና ሲል ወደ አቡነ አረጋዊ ላከ። አቡነ አረጋዊ ለንጉሱ እንዲህ ብሎ መልእክትን ላኩለት። ወደ ጦር ግንባር ሂድ፣ እግዚአብሔር ጠላቶችን ከእግረ በታች ያስገዛል፣ ላንተም ግርማ ሞገስ ይስጥ፣ በሰላምም ይመልስ ብለው መርቀው ላኩት። እንዲህ ነበሩ የኛ አባቶች ክርስቲያኖች ሲገደሉ አይዟችሁ እያሉ መግለጫ የሚያወጡና ፍትህ የሚጠይቁ ሳይሆኑ ፍትህ እንዲሰፍን ደምን በደም የሚያስመልሱ ነበሩ። ከዚህም በኋላ አጼ ካሌብ ልብሰ መንግስቱን አውልቆ ጥሎ ማቅ ለብሶ በፍጹም ልመና ብዙ ጸሎት ካደረገ በኋላ ወደ የመን ሳባ በመርከብ ተጓዘ። ከካዲ ፊናስ ጋራም ጦር ገጠመ። ካዲው ንጉስ ፊናስን ይዞ በፈረሱ ላይም እንደተቀመጠ በጨበጣ በጦር ወቅቶ ገደለውና ወደ ባህር ገልብጦም ጣለው። እነዛን ሁሉ ክርስቲያኖችን የገደለውን ንጉስ አጼ ካሌብ ራሱ ጨበጣ ውጊያ ገጥሞ ገደለው፣ ወደ ባህር ውስጥ ማስጠሞ ጣለው። ከዚያም አጼ ካሌብ ዛፋር ወደምትባል ከተማ ሂዶ እርሷንም ተቆጣጠራት። በዚህ ያሉ የፊናስ ሹማምንቶችን እያፈላለገ በአደባባይ እንዲገደሉ በማድረግ የክርስቲያኖችን ደም በሚገባ ተበቀለ። የናግራንን ሕንጻዎቿን አደሰ። የሰማዕታቱን መታሰቢያም አቆመ። ወደ እስክንድሪያ አባ ጢሞቴዎስ ወደ ሮሜ ንጉስ ዮስጢኖስም የድል መልእክትን ላከላቸው። እነርሱም ሰምተው እጅግ ተደሰቱ። በአንጾኪያ፣ በእስክንድሪያ፣ በሮም፣ በቁስጥንጥንያ በዓለም ላይ ያሉ ክርስቲያኖች ሁሉ ይህን ሲሰሙ በእጅጉ ተደሰቱ። ይህም የሆነው በ525 ዓመተ ምህረት ነው። ጠፍተው የሄዱ ክርስቲያኖችን ሰበሰባቸውና ወደ ቀደመው ቦታቸው መለሳቸው። ቤተክርስቲያናቸውን አነጸላቸው። ከሳባ ሀገር የማረከውን ንብረት ሁሉ ለቤተክርስቲያን ሰጥቶ 10,000 ጠባቂ ሰራዊት ሰጥቷቸው ወደ አክሱም በሰላም በፍጹም በደስታ የክርስቲያኖችን ደም ተበቅሎ አጼ ካሌብ ወደ ሀገሩ ተመለሰ ገባ። አጼ ካሌብም ድል አድርጎ ከተመለሰ በኋላ ይህን ላደረገልኝ ጦርነቱን ድል እንድነሳ ላደረገልኝ እግዚአብሔር ምን ዋጋ ልክፈለው ብሎ ንግስናውን ጥሎ ዘውዱን አስቀምጦ ወደ አባ ጰንጠሌዎን ዘንድ ሂዶ መንኩሶ ታላቅ ተጋድሎን ከተጋደለ በኋላ ኢትዮጵያዊ ንጉስ አጼ ካሌብ ይህንን ዓለም በመናቅ በበረሃ በዋሻ 12 ዓመት በጾም በጸሎት በብዙ ተጋድሎ ከኖረ በኋላ ግንቦት 20 ቀን አርፎ እስከ ዘላለሙ ድረስ የማያልፍ ሰማያዊ ክብርን ወርሷል። መካነ መቃብሩም አክሱም በአባ ጰንጠሌዎን ገዳም ምድር ቤት ውስጥ ይገኛል። የሰማዕታትን ደም የሚመልስ እንጂ ፍትህ እያለ የሚያለቅስ ክርስቲያንና ንጉስ የለንም፣ አባትም የለንም። ፍትህ በእጅ ላይ ነው። ሰይፍ የጌዲዮን ነው፣ ኃይል እግዚአብሔር ነው። ሀገራችን ኢትዮጵያን ሰላማን ይመልስልን። ለዛሬ ይዤላችሁ የመጣሁት የተመረጡ ቪዲዮዎች እነዚህን ይመስሉ ነበረ። ቪዲዮን ላይክ ሳታደርጉ የጀመራችሁም ላይክ ማድረግ እንዳይረሳ። ሐሳብ አስተያየታችሁን ወንድማዊ ምክራችሁን ደግሞ ኮሜንት ላይ እንድታስቀምጡልኝ እፈልጋለሁ። ቀጣይ በተመረጡና አዳዲስ ቪዲዮዎች እስከምንገናኝ ድረስ ቸር ሰንብቱ። እወዳችኋለሁ።